6 ሚሊዮን በማስመልከት እንግዲህ 2F ፕሮፐርቲ ቃል በገቡት መሰረት ወደ ሆቴላችን ይዘውን መጥተዋል። አቤት ሲመሽ ግን እንዴት ነው የሚገርመው። This entrance for? This is the entrance for the lobby? Thank you. ለማተብ መስዋዕት ክብርን ለማግኘት ነው። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው የመጀመሪያው ላይ እስካሁን ስንሰራበት የነበረው አርሰናል ፕሌየር ወይ ደግሞ የቀድሞ አርሰናል ተጫዋች እንግዲህ ኤማኑኤል ኤቦዬ የመጣ ነው። ካሜራማን አሳያችሁ። ጤና ይስጥልኝ። በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁ። መግቢያው ላይ እንግዲህ እንዳያችሁት አዶናይ 6 ሚሊዮን ፎሎወር መግባቱን ተከትሎ 2F ፕሮፐርቲ የገቡለትን ቃል ሊያከብሩለት ነው። እንደምትመለከቱት የሚገርም ሆቴል ነው። በባለፈው ለማስታወስ ላሳያችሁና 6 ሚሊዮን ፎሎወር ከገባ ይህ የምታዩት ሆቴል ላይ ማለት ነው። እዚህ የምታዩት ሆቴል ላይ እስከ 10 ሰው የሚሆን አልጋ ይዘን ቀውጢ እናደርገዋለን ብለውኛል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? 6 ሚሊዮን በማስመልከት እንግዲህ 2F ፕሮፐርቲ ቃል በገቡት መሰረት ወደ ሆቴላችን ይዘውን መጥተዋል። የሚገርም ቦታ ፈታ እያልን ያለነው ቫኬሽን ቫይብስ። ኑ እስኪ ተከተሉኝ ላሳያችሁ። አሁን ደግሞ ወደ ውስጥ ይዣችሁ ገባለሁ። ይህ የምትመለከቱት ስዊሚንግ ኤሪያው ነው፣ ዋና ገንዳ ማለት ነው። በጣም ነው የሚያምረው። እዛ ጋር ቀውጥ ያደረጉት ነው ፎም አድርገው። በስማ እዛ ጋር ደግሞ ጃኩዚ አለ ሌላ ማለት ነው። አሁን ወደ ሆቴል ውስጥ እንገባለን። ኑ ሲመሽ ይታየኛል። በስማ ናቢ ቤት በኩል ነው። hello, how are you? Which way? What's this entrance for? This is the entrance for the lobby? Yes. Thank you. Oh my God. ናፒ ና ተመልከት እንዴት እንደሚያምር የሆቴል እንዴት አባቱ ነው የሚያምረው። ናፒ ወዴት ነው የመጣ ነው? ሌክዠሪ ነው በጣም ድሪም ሃውስ ነው። እጅግ በጣም ደስ ይላል። እኔ አሁን ቀጣይ ቪዲዮዎችን ራሱ በጉጉት ነው እየተጠባበኩኝ ያለሁት። ያው እንግዲህ አዳዲስ ቪዲዮዎች ሲለቀቁ ከዚህ ጋር በተያያዘ እጅግ በጣም ደስ የሚለው ከዚህ ቀደም ለ10 ሰዎች የሚሆን እድል እንዳመቻቹለትና አብረው ሴሌብሬት እንደሚያደርጉ ነው ቃል የገቡለት። ኤቭሪቲንጉ በጣም አሜዚንግ ነው። እንግዲህ ይህ የአዶናይ ስኬት ነው፣ የወንድማችን ስኬት ነው። ከስር አዳዲስ ነገር ሲወጣ ደግሞ ለእናንተ የማደርሳችሁ ይሆናል። አባቶች ካህናት ወንድሞች ዲያቆናት ቀድሰው ማህሌት ቁመው ሲወጡ 2015 ዝም 2016 ዝም 2016 የአርሲ ጉዳይ እንግዲህ በርካቶችን እያነጋገረ ነው። አዲስ አበባ በዛሬው ዕለት እንግዲህ የዛቱት የኦርቶዶክሳውያን ሞት ያልቆጫቸው የነሱ ሞት የኛ ሞት ነው ያላሉ ግለሰቦች እንደምትመለከቱት አርሰናል ዘንድሮ ዋንጫ መብላቱን ተከትሎ አክብረዋል። ህዝቡ ታዝቧል፣ በርካቶች ታዝባቸዋል። በጣም ደስ የሚለው ነገር ግን በቅርብ ሰዓትም ቢሆን መጀመሪያ እንሳተፋለን አርቲስቶች እነ ሳሚዳን እነ ራሄል ጌቱ ታደለ ሮባ ሳይቀር በትናንትናው ዕለት ብዙ ብር አውጥተንበታል ብለው ነበረ። ሐሳባቸውን ቀይረው ከህዝብ የሚበልጥብን የለም ብለዋል። እኔ በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ
እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግድ የለም ሀዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። እኔም እንደ አንድ ኢትዮጵያዊ የኢትዮጵያዊ ሀዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደግኩትኝና ግድ የለም ይሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ እኔ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተን ይቅርታ እጠይቃለሁ። ግን አት ዘ ሴም ታይም ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንፃር ከራሴም ካደኩበትም ነገር ጋር ቀደም ብዬ አንድ ቪዲዮ ሰርቼላችሁ ነበር። ከህዝብ ነው የወጣችሁት፣ ለህዝብ ነው የምትሰሩት፣ ለአንድ ቀን ኢቨንት ብላችሁ ከህዝባችሁ እንዳትጣሉ የሚሉ ሰዎች በርካታ ቪዲዮ ሰርተዋል። እኔም ሰርቼ ነበረ፣ ተቀብለው ሳይሰሩ ቀርተዋል። ሌላ በኩል በባህር ዳር የአርሲውን ጭፍጨፋ በማውገዝ የባህር ዳር ዩኒቨርሲቲ ተማሪዎች ሰልፍ ወጥተዋል። የዩኒቨርሲቲ ተማሪ ማለት እንግዲህ በዛ በዩኒቨርሲቲ ያለፋችሁ በርካቶቻችሁ ታውቁታላችሁ ብዬ አስባለሁ። ኢትዮጵያን ነው የምትመስለው፣ የተለያየ ብሔር የሚኖርባት፣ የተለያየ ቋንቋ የሚነገርባት፣ በቃ ኢትዮጵያን ማለት ትችላላችሁና ሃይማኖትን ዘርን መሰረት በማድረግ እንግዲህ ጥቃት የሚያደርስ ሰብአዊነት የሚሰማ ሁሉም ሰው ያወግዘዋልና የዩኒቨርሲቲ ተማሪዎቻችን የባህር ዳር ዩኒቨርሲቲ ተማሪዎች እጅግ አድናቆት አለኝ ለእናንተ፣ እጅግ አክብሬያችኋለሁ። ያደረጋችሁት ነገር በጣም ደስ የሚል ነው። ለወገኖቻችን ድምጽ በመሆናችሁ ሃይማኖታችን ድርድር የለንም። ሌሎች ዩኒቨርሲቲዎችም እንግዲህ ይህንን ተከትሎ ሰላማዊ ሰልፍ እንደሚያደርጉ እርግጠኛ ነኝ። ያው በተለያየ ቦታ ግን ሰልፍ ለማድረግ ትንሽ ይከብዳል። በዛሬው ዕለት ያው ትላንት አንድ ጥሪ ተቀርቦ ነበረ። አዲስ አበባ ስቴዲየም የምትሄዱ ሰዎች የአርሰናል እናከብራለን የምትሉ በዛው ተቃውሟችሁ መግለጽ አለባችሁ ተብሎ ነበረ። እስካሁን ባየሁት ቪዲዮ እንግዲህ እንደዚህ አይነት ነገር አላየሁኝም። አርሰናል ዋንጫ ሙላት ተከትሎ አዲስ አበባ ስቴዲየም ያከበሩ ታዋቂ ግለሰቦችና የተለያዩ ቲክቶከሮች ልንላቸው እንችላለን። እነሱን ግን የኢትዮጵያ ሕዝብ አይረሳቸውም፣ ዋጋ ይከፍላሉ። ስለነሱ እስኪ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ እንደምታጋሩኝ ባለሙሉ ተስፋ ነኝ። በሌላ ወቅታዊና አዲስ ቪዲዮ ወደ እናንተ የሚመለስ ይሆናል። ለዛት ያዘጋጀሁላችሁ አጠራጭ ቪዲዮችን ትመስል ነበር። እጅግ አድርጌ ወዳችኋለሁኝ።